ጸጋ እንዴት ነህ? ከላይ ሜተን አንሳ፣ ሜት አታድርግ። ጸጋ አለ ኔና ደህና ነህ? እሺ ካየኸው እኮ ጀምሬ ኮሜንት ላይ በተደጋጋሚ ትናንትም ከዚያም በፊትም ዛሬም ሌባ እያልክ እየጻፍክ ነው። ሌባ ማለት ምን ማለት ነው? የምታደርጋቸው ነገር ነው። ትክክል ያልሆነ መንገድ እየመራህ ስለሆነ ነው። በጣም ጥሩ። ኢየሱስ ክርስቶስ እንደ ሌባ ሆኖ ይመጣል ይላል መጽሐፍ ቅዱስ። ምን ትላለህ? አምላክህ ማለት ነው። የአንተ ቁርአን ነው እንጂ የሚለው ላሳየህ። መጽሐፍ ቅዱስ ላይ አብሽርና የአንተ ቁርአን የሚለውን ላሳየህ። እኔ አሳየና ትልቁ ላይ ነህ። ክፈት ሂድ። እፎይኝ ያሳየህ ከዚህ በፊት ማለት ነው። ና ደግሜ ላሳየህ። ስለዚህ እኔ ላሳየህ ነው። አሁን አምላክህ እንደ ሌባ ሆኖ እንደሚመጣ ላሳየህ ነው። ከገዛ መጽሐፍ ላይ ና አሳየህ። ተብረህ ተውጣ። አይሽ ያውና ዮሐንስ ራእይ ምዕራፍ 16 ቁጥር 15 ምን ይላል? ምን አለ ኢየሱስ? ድምፅህን ከፍ አድርገህ አንብበው። እነሆ እንደ ጸጋ ምን ላይ ነው? ምን መጽሐፍ ቅዱስ ላይ ነው? ዮሐንስ ራእይ ምዕራፍ 16 መጽሐፍ ቅዱስ ዮሐንስ ራእይ ምዕራፍ 16 ቁጥር 15 በል። አይ ለይለን የኔ መጽሐፍ ቅዱስ ለፋል ዳብ እኔ አይላለሁ መጽሐፍ ቅዱስ ነፋለኝ። አይ አይለልሽ ችግር የለም። ከበታ ልጆች አንዴ ታቡን 500 ያስገቡት። ሰምታችኋል? 500 ያስገቡት። ጸጋ ክፈታው እንጂ ቆይ ሳገኘው ነው የምከፍትልህ። ቆይ እሺ አንዴ ታቡን 500 ሺህ አስገቡት ብያለሁ። ይሰማቸዋል ልጆች? አንዴ ጠጋ ወረደ። ወላሂ ጠጋ ወረደ። ደንግጧል። የትኛው መጽሐፍ ላይ ነው ይሄ ጉድ ያለው አለ። እኔ ራሴ መጽሐፍ ይራያዋለሁኝ አለ። በዛው ሄደ። ጸጋ ትልቅስቅስች አለ ቃሉ ሲናገር። እሺ ጸግሻ፣ ለማንኛውም ሁለተኛ ሌባ እያልክ እንዳትጽፍ እሺ። አማን አቤት ምድረ በጣም ለዚህ ነው። አፈወርቅ ሰላም፣ እንዴት ነው? ሰላም ብያለሁ። ፎቶ እንዴት ነው? አለው አልሐምዱሊላህ። ደህና ነህ? አንድ ደቂቃ ሻዳ መያዝ ፈልጌ ነው። አንድ ደቂቃ እንትን ድምፅ ስላለ አብሽር። ሀይ እሺ፣ ከታች ኤሚ ኢድሪስ ጥያቄ አለ።
ይሄ ሁለተኛ ስልኩ ነው አይደለም፣ የራሱ ነው ለማስታወስ። እሺ ኤሚ አለ አንተ معي ولا ايش ጥያቄ ያለው ካለ ይቀጥል። ሰላም አለይኩም ሰላም ወራህመቱላህ። አለይኩም ሰላም። እኔ እንኳን ጥያቄ ቁርአን አያት ላይ ነው። ሱራ አልአዕራፍ 50 የጀሃነም ሰዎች ጀነት ውስጥ ያሉ ሰዎችን የውሃ ጠብታ እንደሚለምኗቸው ይገልጻል። እና በዚህ አጋጣሚ አንድ ጓደኛዬ ነው ይህንን ነገር ትንሽ አእምሮም ስለረበሸው እስልምናን ከተቀበለ ትንሽ ብዙ ጊዜ አልቆየም እና ቁርአን እያነበበ ይሄን ሲያስታውስ ወላጆቹን ያስታውሳል። ወላጆቹ በእስልምና ላይ ሆነው አይደለም የሚሞቱት እና በዛን ሰዓት እኔ ወላጆችን ሳይ ምን አይነት ፊልም ይሰማኛል ጀሃነም ላይ ሆኖ እና ይሄ ትንሽ ረብሻውን የራሴ ትንሽ ረብሾኛል። በዚህ አጋጣሚ እነ ዛህራን፣ ኢምራን፣ አንዋር አንተንም እንዲሁ በጣም አመሰግናችኋለሁ። እስኪችን ትንሽ ማብራሪያ ብሰጥባት። እሺ በጣም ጥሩ ጥያቄ ነው። እንግዲህ ሙስሊሞች የትንሣኤ ቀን የፍርዱ ቀን ወደ ገነት ይገባሉ፣ ምንም ጥርጥር የለውም። አላህ ይህም በቁርአን ላይ ተናግሯል። አላህ በቁርአን ላይ ሲናገር አለዚነ አመኑ ቢአያቲና ወካኑ ሙስሊሚን ኡድኹሉል ጀና አለ። እነዚያን ያመኑትንና ሙስሊም የሆኑትን ገነትን ግቡን የምላቸው ብሎ ተናግሯል። ታዲያ ሙስሊሞች የዛኔ ገነት በሚገቡ ጊዜ አንድነት ገነት በሚገቡ ጊዜ በክርስትና ወይንም በአይሁድነት ወይንም በሌላ ከእስልምናዎች በሌላ እምነት ላይ የሞቱ ወላጆቻቸው ደግሞ ገሃነም መግባታቸው የማይቀር ነው እና የዛኔ እነሱን በሚያዩ ጊዜ ምን አይነት ስሜት ይሰማቸዋል የሚል ነው። በመጀመሪያ በጀነት ውስጥ ምንም አይነት ሀዘን እንደሌለ አላህ በቁርአን ላይ ተናግሯል። ላ ኸውፉን ዐለይሂም ወላ ሁም የሕዘኑን አለ። በእነርሱ ላይ ምንም አይነት ፍርሃትም ሆነ ሀዘን የለባቸውም አለ። ያ ሀዘን ሲጀመር አይፈጠርም፣ በጀነት ውስጥ ነው። ያ ሀዘን ሲጀመር በጀነት ውስጥ የሚፈጠር ነገር አይደለም። እዚያ ከገባህ በኋላ ያንን እያዘን ከምታስታውስበት የሆነው ነገር ከአይምሮ ላይ ይነሳል። እሱ ገብታችኋል። ለዚህም ለናሙናነት ያክል አንድ ምሳሌ ነቢያችን ሰለላሁ ዐለይሂ ወሰለም ሰጥተውናል። ኢብራሂም ዐለይሂ ሰላም እና የአባቱን ኢብራሂም በቁርአን ላይ ዱዓ አድርጓል። ያ ማለት አላህ ስብሐነሁ ወተዓላ ምን ብሎታል? ወላ ቱኽዚኒ የውመ ዩብዐሱን አለ። አደራ ጌታ አላህ ሰዎች በሚቀሰቀሱ ጊዜ እንዳታሳፍረኝ እንዳታዋርደኝ ብሎ ለምኖታል። ዶቻ ታዲያ የትንሣኤ ቀን አሉ ነቢያችን ሰለላሁ ዐለይሂ ወሰለም የኢብራሂም ዐለይሂ ሰላም ወይንም የአብርሃም አባት ከሃዲ ሆኖ ጣዖት አምላኪ ሆኖ ነው የሞተው አይደለ? ያ ልክ የትንሣኤ ቀን ይቀሰቀሳል አሉ ነቢያችን ሰለላሁ ዐለይሂ ወሰለም ኢብራሂም። ከዚያም አባቱንም ይመለከትና ያዝናል። ያ ረቢ ይላል አሉ ጌታዬ ሆይ እማ ወዐድተኒ አላ ቱኽዚኒ የውመል ቂያማ የትንሣኤ ቀን እንዳታሳፍረኝ እንዳታዋርደኝ ቃል ገብተህልኛል አይደል? ስለ አባቴስ ምን ትለኛለህ ብሎ ይጠይቃል አሉ። የፍርዱ ቀን አባቱን ያይና ያዝናል፣ ወደ ጀሃነም እንደሚገባ ሲያውቅ ጊዜ ማለት ነው። ያ ሀዘን ከልቡ ላይ እንዲወገድለት ዘንድ ልክ ወደ ተናዳፊ የጅብ አይነት ይቀይረዋል። በአይኑ በዛ አድርጎ ይቀርጽለታል ኢብራሂም ዐለይሂ ሰላም አባቱን ማለት ነው። ያ ኢብራሂም ይለዋል አላህ ስብሐነሁ ወተዓላ ኢብራሂም ሆይ እንዙር ኢላ ተሕቲ ቀደመይክ ከእግሮችህ በታች እስኪ ዘወር ብለህ ተመልከት አሁን ይለዋል። ሲመለከት እጅግ በጣም በሚያስፈራራ ማንነት ይገለጥለታል አባቱ። በዚያን ጊዜ ያ ነገር ከልቡ ውስጥ ይጠፋለታል። እንዳጠቃላይ ወደ ጀነት ስትገቡ ጊዜ ማንኛውም የሀዘን ምክንያት ሊሆናችሁ የሚችል ነገር ሁሉ ከልባችሁ ውስጥ ይነሳል። ላ ኸውፉን ዐለይሂም ወላ ሁም የሕዘኑን አለ። በጀነት ሰዎች ላይ ምንም አይነት ፍርሃትና ሀዘን የለባቸውም ብሏል አላህ። ስለዚህ ያ ነው ከልባችሁ ውስጥ ይነሳል። ከመሰረቱ አስለን አይኖርም በጀነት ውስጥ ሀዘንና ትካዜ፣ ፍርሃት ምናምን የሚባል ነገር ጭንቀት የሚባል ነገር የለበትም። ያ ነው ትልቁ ጸጋ፣ እዛ የውስጥ መረጋጋት ነው። ያንን ታገኝታላችሁ።
የዛ ጋር ምንም አይነት ሀዘን አይኖርባቸውም። እሺ አላህ ይጨምርልህ። ሁሌም በብርሃን ተመላለስ። አላህ ይጨምርልህ። አሚን። እና ደግሞ ሌላው እሺ ይሰማል። እና ነቢዩ አጎታቸው ሲሞቱ መሰለኝ በታሪኩ ታስተካክልልኛለህ። ላኢላሀ ኢለላህ ብቻ በል እና ይዋስህ ብሎት ነበር። ነቢያችን ሰለላሁ ዐለይሂ ወሰለም አጎታቸው ጣረሞት ላይ ሳለ ያ ዓም ቁል ላኢላሀ ኢለላህ ከሊመተን ኡሐጅ ለከ ቢሃ ዐንደላህ ብሏል። አጎቴ ሆይ ላኢላሀ ኢለላህ በል፣ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ በል፣ ነገ የፍርዱ ቀን የትንሣኤ ቀን ከአላህ ፊት አምኗል ብዬ እንድመሰክርልህ ዘንድ ብለውታል። ስለዚህ ከዚህ ጋር ትክክል ነው። ከዚህ ጋር በተያያዘ ቀደም ስትል እንደሰማሁት ማለት እኔ ሰላትን ሙስሊም የሆነ ሰው እንዲያቋርጥ ማበረታታቴ ሳይሆን በአጋጣሚ ልጁ ሳይሰግድ ቢቀርና ግን እምነቱ አለ፣ በውስጡ እምነቱ አለ፣ ላኢላሀ ኢለላህ ሙሐመድ ረሱሉላህ ያምናል። ሰላትን ብቻ ስላልሰገደ የጀሃነም መሆኑ ላይ ትንሽ ታብራራለህ። ምክንያቱም ልጁ ሰው ያው ያምናል እንግዲህ ሙስሊም ተብሎ ግን ለማበረታታት የተለያዩ ናቸው ሆናችሁ የምታዳምጡ ሰዎች ከዛ አኳያ አይደለም። ሁለቱ የተለያዩ ናቸው። ያ ጣረሞት ላይ ስለነበር ነው ሰውየው የህይወቱ ፍጻሜ ላይ ላኢላሀ ኢለላህ ብሎ ቢሞት ባይሰግድም ሰውየው ወደ ጀነት ነው። ምክንያቱም የሚሰግድበት ጊዜ ስለሌለው ጣረሞት ላይ ነው ያለው። አቡ ጣሊብ ያንን ሲናገሩት ጊዜ መጨረሻ ህይወቱ ላይ ነበር። ነገር ግን ይሄኛው አሁን ወተድርና ላይ ያሉ ሰዎች እንደዛ አይደሉም። እነሱ ግን አሁን ላይ ስለዚህ መስገድ አለባቸው፣ ግዴታቸው ነው፣ ዋጅብ ነው፣ መስገድ አለባቸው። አመሰግናለሁ። አላህ ይጨምርልህ ወንድሜ፣ አላህ ይጠብቅህ። ቻው። መርሐባ። አሚን። ወአለይኩም ሰላም ወረሕመቱላህ። ወአለይኩም ሰላም ወረሕመቱላህ። ጥያቄ ነበረኝ። እሺ ጥያቄያችሁ ምንድን ነው? يلا نزلوهم تحت بسرعة. ጥያቄ የሌላቸው አትናቁ ልጆች። አለይኩም ሰላም። ጥያቄ አለኝ። እሺ የኔ ጥያቄ ስለ ህፃን ልጆች ናቸው። ህፃን ልጆች ሲወለዱ አካላት ጎደሎ ሆነው የሚወለዱት ህፃን ልጆች አንዳንዴ ወይ አይን የሌሉት ወይ እግራቸው ለምን ታደረግሽ? አዲኖች ናቸው እየጠየቀ ነው አይደለም? እሺ ጥያቄሽ ምንድን ነው? ቀጥይ ትጨርሽ። በቃ ሰላም አለይኩም። አይሰማም? ወአለይኩም ሰላም። ይሰማል። ጥያቄያችሁ ምንድን ነው? አንድ ሙስሊም የሆነ ሰው አውቆም ይሁን ሳያውቅ ከእስልምና አይሰማም? ያላ ኔትወርኳ ስለሚዘገይ አውርዳት። በቃ ሌሎች ጠይቁ። የሆነ ሰው አውቆም ይሁን ሳያውቅ ከእስልምና የሚያወጣ ነገር ቢታሪ ሶላት ህፃናቶች ልጆች በቃ ሲወለዱ ሰዎችም የሚሉት አንዳንዴ ወይ እናታቸው ሆድ ውስጥ የሆነ የማይሆን ምግብ ሲበሉ ወይ ሽታ ምናምን ሲያዩ ምናምን ይላሉ። ሌሎቹ ደግሞ አባቱ ወይ እናቱ የሰራው ግፍ ይሄን ችግር ያመጣ ይችላል ይላሉ። እስቲ ምንም ከዚያ ጋር የሚያገናኘው ነገር የለም። ከዚያ ጋር የሚያገናኘው ነገር የለም። አፈጣጠራችንን አላህ ስብሐነ ወተዓላ በቁርአን ላይ ሲናገር ሁወ ለዚ ዩሰውሩኩም ፊል አርሐም ከይፈ የሻእ ይላል። ሱራ አሊ ዒምራን የመጀመሪያው ገጽ ላይ
እኔ ነኝ እናቶቻችሁ በሐዘን ውስጥ እንደፈለግኳችሁ የምቀርጻችሁ ብሎ ተናግሯል። ይህ ከወላጆች ኃጢአት ጋር ምናምን የሚያያዝ ነገር አይደለም፣ ወይም ከእነርሱ አመጋገብ ጋር ምናምን የሚያያዝ ነገር አይደለም። አላህ ስብሐነሁ ወተዓላ እኔ በፈለግኩበት መንገድ እቀርጻችኋለሁ ብሎ ተናግሯል። ስለዚህ ይህ የአላህ ስብሐነሁ ወተዓላ ፈቃድና ስራ ነው። ነገር ግን በዚያ በደረሰባቸው አካል ጉዳት ምክንያት አላህ የትንሣኤ ቀን ዋጋ ይከፍላቸዋል። ከታገሱና ኢህቲሳብ ካደረጉ ሁለቱን መስፈርቶች ሊያሟሉ ይገባል። ለምሳሌ አይኖቹን ያጣ ሰው በተፈጥሮ ጀነትን እንደሚያገኝ ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል። አላህ በሐዲስ አልቁድሲ ላይ ሲናገር በነብዩ ሰለላሁ ዐለይሂ ወሰለም በኩል ከባሪያዬ ሁለት አይኖችን አልወስድበትም ኢላ ዐወድቱ ቢሂማ አልጀና፣ በእርሱ ገነትን የምለውጥለት ወልጅ ብሎ ተናግሯል። ስለዚህ አካል ጉዳት የደረሰባቸው ሰዎች እግርም ላይ ይሁን እጅም ላይ ይሁን አይንም ላይ ትልቅ ዋጋ አላቸው የትንሣኤ ቀን። ነቢያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ ኢነ አህለል መሳኢብ ለዩእጀሩን ሐታ የተመና አህሉ ሲሐ አለው ኡሲቡ ቢምስሊ ማ ኡሲበ ቢሂ አልሙሳቡን አው ከማ ቃለ ነብዩ ሰለላሁ ዐለይሂ ወሰለም። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? በምድር ላይ አካል ጉዳት የደረሰባቸው በአካላቸው ላይ ጉዳት የደረሰባቸው ሰዎች ነገ የፍርዱ ቀን በዚያ ዋጋን ይሰጣሉ፣ አጅርን ይከፈላሉ። ጤነኛ የነበሩ ሰዎች ወይንም ጤናማ የነበሩ ሰዎች ምን ነው እንደነርሱ አካል ጉዳተኞች ሆነን በነበር ብለው እስኪመኙ ድረስ ያንን አላህ ይከፍላቸዋል ብለው ተናግረዋል። እነሱም ለራሳቸው እነዚያ ዋጋውን በሚሰጡ ጊዜ በሚከፈሉ ጊዜ ፍርዱ ቀን የአካል ጉዳት የደረሰባቸው ምን ነው ከዚህ በላይ ደርሶብን በነበር ብለው እስኪመኙ ድረስ አላህ በምንዳ ያስደስታቸዋል ብለው ተናግረዋል። ስለዚህ አካል ላይ ጉዳት የደረሰባቸው ሰዎች ይህን ሐዲስ እያስታወሳቸው ሁሌ ተጽናኑ። ነገ በቀጣዩ ዓለም የሚሰጣቸው ምንዳ በጣም ላቅ ያለ ነው። ሁለት አይኖቹን ብቻ ያጣ ሰው ገነትን እንደሚገባ ትዕግስት ካደረገ ሰብር ካደረገ በአላህ አምኖ አላህን ከተገዛ በእርሱ ላይ እስካላጋራ ድረስ ገነት እንደሚያገኝ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ግልጽ በሆነ ሐዲስ ላይ አይ ኦኬ። ሌላኛ ጥያቄ ስለ እርግማን ነው። ምሳሌ አሁን ትላልቅ ሰዎቹን ሲያናግሩ ሀቅም ሆነ የሆነ ውሸትም ቢሆን በቃ ትልቅ ሰው ሲሆን ይረግማል። ተው አታናግር ምናምን የሚባል ነገር አለ፣ እናትና አባትም ቢሆን ማለት ነው። ስለዚህ ይሄ ነገር ትልቅ ሰው ስለሆኑት ነው ወይስ ሀቅ ስላለ ነው እርግማን ሰው ላይ የሚደርሰው? ሀቅ ካላቸው ነው። ትልቅ ሰው ህፃን ሰው ምናምን አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ወተቂ ዳዕወተ ልመዝሉም ፈኢነሁ ለይሰ በይነሃ ወበይነ ላሂ ሒጃብ አሉ። የተበደለን ሰው ዱዓ ወይም እርግማን ተጠንቅቀዋል። በተበደለ ሰው እርግማንና በአላህ መካከል ምንም የሚጋርድ ግርዶሽ የለምና አሉ። በቀጥታ ይደርሳል እርግማናቸው። ግን ምን ያሉ የተበደለ ብለው አስቀመጡ። ስለዚህ ሳይበደል አንድ ሰው ዝም ብሎ ከሜዳ ተነስቶ እናት የሚሆን አባት ማንም ቢረግማቸው አይደርስም። አላህ ዝም ብሎ የሰዎችን እርግማን በከንቱ የሚሰማ አይደለም፣ የተበደሉ የተጨቆኑ ካልሆኑ በስተቀር። ይሄ ነው። አይ ጨረስክ? ሄሎ አሎ። እሺ፣ ከላይ ሲሳይ እንዴት ነህ? ሰላም ነው ሲሳይ? እንዴት ነህ? ደህና ነህ? አላህ አልሐምዱሊላህ። እሺ፣ ኢየሱስ ጌታ ነው ብለህ የጻፍከው ኮሜንት ላይ ምን አይነት ጌትነት ነው? ጌትነቱ በመጽሐፍ ቅዱስ ላይ የኢየሱስ ክርስቶስ በመደረግ የተገኘ ጌትነት ነው ወይንስ አይደለም? በመደረግም መቻል በሁሉም ጌታ ተደርጎ ነው አይደለ? ስልጣን ነው፣ ሹመት ነው አይደለ? እሱ በራሱ ተደርጎ ነው። በመደረግ ላይ ስልጣን በመደረግ ነው ጌትነቱ አይደለም። ማስረጃ ልስጥህ። በመደረግ ነው። ጌታ ተደርጎ ነው። የሹመት የስልጣን ጌትነት ነው። በማድረግ ማስረጃ ላሳየህ እያልኩ ነው። ማስረጃ ተደርጎ ነው። ጌታ ተደርጎ ነው። ኢየሱስ ክርስቶስ በመደረግ ያገኘው ነው። ያ ማለት የስልጣን የሹመት ጌትነት ነው። በማድረግ ጌታ መሆኑን በማድረግ አሳይቷል። ጌትነቱ
በፍጥረት ምን ላይ በማድረግ ወደ እሱ ልመጣ ነው አልኩ። ጌታ ተደርጎ ነው ወይንስ አይደለም? ኢየሱስ ጌታ ተደርጎ ነው አይደለም? ምንድነው ጌታ የሚያደርገው? አየህ መጽሐፍ ቅዱስ ላይ ጌታ ተደርጎ ነው ይለናል። እሱ ምን ትላለህ? እንደዚህ ነገር አለ ማስረጃ የሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ ኢየሱስ ክርስቶስ ጌታ ተደርጎ ነው ይላል ቃል በቃል። ይለያል ያለው መጽሐፍ ቅዱስ ይላል። አይለይም። በእጅህ ያዝከው መጽሐፍ ላይ እንደሱ ይላል። እባክህን በእጅህ ያዝከውን ያንተን መጽሐፍ ራሱ አውጣው። ወላሂ ይላል እያልኩ ነው። ይላል ክበት እናንተ አምልኩ ጌታ ተደርጎ ነው ይላል። በጣም በፈጣሪ ስም እሺ፣ ከፍቼ ላሳይህ ወይንስ አንተ ታየዋለህ? በእጅህ ላይ ያለውን መጽሐፍ ይዘሃል? ከያዝክ በቃ ክፈተው። የሐዋርያት ሥራ ምዕራፍ 2 ቁጥር 36 ደረግ ማለት ግን ምንድን ነው ለማለት ፈልገህ ነው አንተ? ጌታ ተደርጎ ነው ወይ ተደርጎ አይደለም ብለሃል አንተ። ተደርጎ ነው አልኩህ። እኔ ደግሞ ማስረጃ እያሳየ ነው። ሂድና ክፈተው። ጌታ የሚያደርገው ሌላ አካል አለ እያልከኝ ነው? አይዋ ጌታ የሚያደርገው ሌላ አካል አለ እያልኩህ ነው። ሂድ። ጌታ ተደርጎ ነው። ኢየሱስ ጌታ ተደርጎ ነው። ሌላ ጌታ ያደረገው አካል አለ ማለት ነው? ጌታ ተደርጎ ነው። ተደርጎ ያደረገው አካል አለ አይደለ? ተደርጓል ካልክ ያደረገው አካል አለ ማለት ነው። መጀመሪያ እሱን እንጨርሰው። መጀመሪያ ጌታ ተደርጎ ነው አይደለም ስላልክ አንተ እንየው። እሱን መጀመሪያ ምን አልከኝ? ጌታ መሆኑን ታምናለህ? ባሪያ ነው ብዬ ነው እኔ የማምነው። ኢየሱስ ክርስቶስ የአምላኩ ባሪያ ነው። ማስረጃ ልስጥህ መጽሐፍ ቅዱስ ላይ። ዋናውን ሀሳብ እናውራና ማብራሪያውን የምታምንበትን ንገረኝና እሱን እንድናወራ ጥቅስ ስሰጥህ አልፈልግም ብለህ አንተ ታምናለህ ወይ ጌትነቱን አልክ። እኔ ባሪያ ነው ብዬ ነው የማምነው አልኩ። ለዚህም ማስረጃ ልስጥህ አልኩ። ያው ባሪያ ነው ተደርጓል ካልክ ማመን አለብህ። መደረጉን ታምናለህ ወይ? ምንድን ነው የተደረገው? ጌታ መደረጉን ተደርጎ አልከኝም? እንዳሁን ስጠኝ አይደለም መደረጉን። ጌታ መደረግ ማለት ምን ማለት ነው እኮ? ጌታ ተደረገ። ስለዚህ ጌታ እንደሆነ ታምናለህ ወይ ብዬ ጠየቅኩህ። ጌታ ተደረገ ሲባል ምን ማለት ነው? እሱን ታምናለህ ወይ ጌታ መሆኑን? ከዛ ታብራራለህ። መምህር ማለት እኮ ነው። አዎ መምህር ማለት ነው። መምህር ተደርጓል ብዬ አምናለሁ። እኛ ወዴት መምህር ሌላ ጌታ ሌላ ምን ያገናኘዋል? አንድ ነው። ረቡኒ ማለት ምን ማለት ነው? ረቡኒ ማለት ምን ማለት ነው? ረቡኒ ማለት ምን ማለት ነው? ረቡኒ መምህር ነው የሚለውን አሁን ቀጥታ ከፍተህ ያሳየን። ረቡኒ የሚል እና ጌታና መምህር እንዴት አንድ ነው? ረቡኒ እኮ አማርኛ አይደለም። አማርኛ ነው ረቡኒ አይደለም። እሱን አይደለም እኔ እያልኩ ያለው። አንድ ሰው ጌታ ተባለ፣ አንድ ሰው መምህር ተባለ። እንዴት ሁለቱ አንድ ይሆናል ስለምታስበው? ስለዚህ መምህር የሆነ ጌታ ነው። ረቡኒ የሚለውን ረቢ የሚለውን ጌታ ማለት ብሎ ያስቀምጠዋል። ረቡኒ ሲባል ጊዜ ጌታ የሚለውን መምህር ብሎ ዮሐንስ ራሱ ተርጉሞታል። የወንጌል ጸሐፊ ራሱ ረቡኒ ያለችው ይህም ማለት መምህር ማለት ነው አለ ራሱ ሲናገር። ስለዚህ መምህር ተደርጓል ወይ ኢየሱስ? አዎ በደንብ ተደርጓል። አስተማሪ ተደርጓል። ለማያውቀው ራሱ ያውቆታል አምላኩ። የምትሰሙትስ ቃል የኔ አይደለም የአብ ነው ብሎ ተናገረ። ሰምቶ የሚናገር ነው። ትምህርትንም ተሰጥቶ ነው። መምህር መሆኑን አምናለሁ። ማን ነው መምህር ያደረገው? መምህር ያደረገው ማን ነው? እውቀትን የሰጠው ለራሱ አይደለም። ራሱ አይደለም። እውቀትን ተሰጥቶ ነው። ትምህርትን ተሰጥቶ ነው። እሱንም ራሱ እሱ አይደለም። ለአላህ እውቀትን አይሰጥማ፣ ይሰጣል እንጂ እሱ ለባሪያዎች። ለእንዳንተ አምላክ እውቀትን አይሰጥም፣ እሱ ይሰጣል እንጂ። ያስተምራል አያስተምርም?
ለእሱ የሚያስተምረው አላህ ስብሐነሁ ወተዓላ ከእራሱ በሆነ ነው። ያንተ ግን አምላክህ ኢየሱስ ክርስቶስ ከእራሱ በሆነ ሳይሆን አምላኩ ሰጥቶት ነው። ማስረጃ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ኢየሱስ ክርስቶስ ምን አለ? እኔ ግን ከአምላክ የሰማሁትን እነግራችኋለሁ አለ። ካልሰማ መናገር አይችልም፣ አያውቅም። አምላክ ሆኖ እንዴት አያውቅም? ጎበዝ አምላክ ሆኖ ከሌላ ሰምቶ ካልሆነ በስተቀር አይናገርም። ሲሳይ ከሌላ ካልሰማ እንዴት መናገር አይችልም? አምላክ ነው ብለህ ታምናለህ፣ እውቀት ግን የለውም። ከሌላ ሰምቶ ይናገራል። ካልሰማ መናገር አይችልም። ሌላ ነገር አትሂድና ተደርጓል ጌታ አልክ። ከዛ ታምናለህ ወይ ስል ከተደረገ ጌታ ነው ማለት ነው። ጌትነቱን መጀመሪያ እመንና ከዛ ማብራሪያውን ታብራራልኛለህ። ጌትነቱን ካላመንክ ተደርጓል ብለህ አይ ደግሞ ታምናለህ በሚለው ከመጣህ የማምነውን ልንገርህ አልኩህ። እኔ ያን አልፈልግም አልክ። እሺ አንተ ጌታ ነው ብለህ ታምናለህ? ጌታ ተደርጓል ብለህ ታምናለህ? ኢየሱስ ክርስቶስ በመደረግ ላይ ያገኘው ብለህ አመንክ? መሆኑን አምናሃል አንተ መጀመሪያ። ና ስለ እኔ ማመን አይደለም። እኔን ቁርአን ላይ ትመጣና ይሄን ታምናለህ ወይ ብለህ ትጠይቀኛለህ በመጽሐፊ። ያንተ መጽሐፍ ላይ ግን አንተን ነው እኔ ታምናለህ ወይ ይሄን ብዬ የምጠይቅህና ኢየሱስ ክርስቶስ ጌታ ተደርጎ አይደለም ተደረገ የሚል የለም ብለህን ነበር። አሁን ደግሞ ተደረገ የሚለውን አመንክ አይደል? አንተ ኢየሱስ ክርስቶስ ጌታ ተደርጎ ነው በመደረግ ነው ያገኘው ይሄን ጸጋ አይደል? ጌትነቱን አምናሃል ብለህ የምትጠይቀው በእኔ መጽሐፍ ላይ ነው። እኔ ያንተን መጽሐፍ የውሸት መጽሐፍ ነው ብዬ ነው የማምነው። ያው ግን አንተ ስለምታምንበት እኔ ታምናለህ አታምንም ብዬ የምጠይቀህ አንተን ነው። አዳምጠህ አንተ ኢየሱስ ክርስቶስ ጌታ ተደረገ የሚል ቃል የለም ብለህ ነበር። እኔ ደግሞ አለ ብዬ ማስረጃ ሰጠሁ። ማስረጃ የት ይገኛል? የሐዋርያት ሥራ ምዕራፍ 2 ቁጥር 36 አንተ አመንክ አሁን መደረጉን ወይንስ አላመንክም? የገዛ መጽሐፍህ ነውና ታምናለህ። አልፋና ኦሜጋ መሆኑን አምናለሁ። መጀመሪያና መጨረሻ መሆኑን አውቃለሁ። ወደ እሱ እንሄዳለን። እያንዳንዱን ጨርስ። ጌታ ተደረገ የሚል የለም ብለህ ነበር አይደል ቅድም? አሁን አመንክ ማለት ነው። ጌታ እናደርጋለን በፍጹም የለም አለ። ማስረጃ ክፈት። አሁን የሐዋርያት ሥራ ምዕራፍ 2 ቁጥር 36 አንብበው። ምን ይላል? ስንት አልከኝ? የሐዋርያት ሥራ ምዕራፍ 2 ቁጥር 36 አንተም ጌትነቱን አምነካላ። አንብበው ቶሎ በል። አምናላ ክፈተው፣ አንብበው። እሱ ስንት አልከኝ? ሐዋርያት ሥራ ስንት አልከኝ? ምዕራፍ 2 ቁጥር 36 ማንም ያነብ? አንተም ታነበር? አንብበው እንጂ መጽሐፍ እኮ ነው። ገልጠህ አንብበው። እስከዛ ድረስ ከሄድክ እስከ መግለጥ ድረስ ከሄድክ አንብበው። በቃ የሐዋርያት ሥራ ምዕራፍ 2 ቁጥር 36 እንግዲህ ይህንን እናንተ የሰቀላችሁትን ግን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ። አይዋ ጌታም እንዳደረገው ይላል አይደለ? ኢየሱስ ጌታ ተደርጎ ነው አይደለም? ጌታ ነው። አሜን። ጌታ ተደርጎ ነው አይደለም? ጌታ ነው። አሜን። ተደርጎ ነው አይደለም? ተደርጎ ነው አይደለም? ቆይ ወዴት ተደርጎ ነው አይደለም? በመደረግ ነው ያገኘው አይደለም? ጌትነት አጥንት የሰማነው ጌትነቱን ነው። ስለዚህ ጌታ ነው እንላለን ሁሉ ጊዜ። ተደርጎ ነው ወይንስ አይደለም? ተደርጎ ነው አይደለም? መጀመሪያ እኮ አሁን አንተ የምትለው ነገር ልክ ነህ፣ ግን መጀመሪያ ሰፊ ነው ትምህርቱ። ስለዚህ ልክ ነህ አለ። በቃ ስለዚህ ጌታ ተደርጎ ነው
አምላክ ጌታ ይደረጋል በጌታ ስም ወላሂ። እሺ አሁን ጌታ እንደተደረገ አምኗል አንደኛ። ስለዚህ አሁን አንተ ጌታ እግዚአብሔር ጌታ ያደረገው ኢየሱስን ብቻ ነው መጽሐፍ ቅዱስ ላይ ወይንስ አይደለም? አይ እግዚአብሔር ማን ነው? እግዚአብሔር ማን እንዴት ነው እግዚአብሔር የሚባል አካል እንዴት ነው የምትረዳው? መጀመሪያ ነገር ይሄ ነው። እግዚአብሔር የሚባል አካል እኔ የምረዳው እግዚአብሔር የሚባል የኢትዮጵያ ቄሶች ፈጥረው የሰጡህ ስም ነው ብዬ ነው የምረዳው። የአምላክ ስም አይደለም። የነብያት አምላክ በፍጹም እግዚአብሔር ነው ብሎ አላስተማሩም ብዬ ነው የምረዳው። አንተስ ምን ትላለህ? እሺ መጽሐፍ ቅዱስ እግዚአብሔር እንዴት አድርጎ ነው ዲፋይን የሚያደርግ? ማን ነው እግዚአብሔር? በጣም ጥሩ። እግዚአብሔር አምላክ ነው ብሎ ያስተማረ አንድ ነብይ የለም። ይህ የኢትዮጵያ ቀሳውስቶች ጽፎ የሰጧቸው የአምላክ ስም ነው ብለው የሰጡን ምናምን ትሆና አንተ አዳብሽ ከጠየቅ በኋላ እነሱ አሉ ሳይሆን አንተ እግዚአብሔር ሲባል የሚሰማክ ምንድን ነው? ለምሳሌ አብ ወልድ መንፈስ ቅዱስ አለ፣ ከዛ እግዚአብሔር አለ። እግዚአብሔር ማለት ወርዱ ምንድን ነው ለአንተ? አብ አለ፣ ወልድ አለ፣ መንፈስ ቅዱስ አለ፣ እግዚአብሔር አለ። አራት አይደል ይሄ? ስለዚህ ሰው እግዚአብሔር ሲል ምን እያለ ነው? ይሄንን ሳይናት አታርግም? ይሄን አታውቅም? የለም ነቢያቶች አያውቁትም። ይሄን ስም ብዬ እኮ ነው የነገርኩህ። እኔ የማምንበት የለም መጽሐፍ ቅዱስ እሺ አስረዳኛ። የአምላክን ስም ነብያቶች ማን ነው ብለው እግዚአብሔር ብሎ ነው ያስተማሩት? እኔ አሁን እኮ እየነገርኩ ያለሁት ምን ያህል እውቀት አለ? እግዚአብሔር አለ፣ አብ አለ፣ ወልድ አለ፣ መንፈስ ቅዱስ አለ። እነኚህን እግዚአብሔር የሚል ስም አላስተማሩም ከናካቴው አልኩ። ይሄ ደግሞ በዚህ ላይ አሁን ለምን ታወራለህ ታዲያ? ካላስተማሩ ምን ያስወራሃል? ምን ታስተምራለህ? ምን ይዘህ ቁጭ ትላለህ? መጀመሪያ እግዚአብሔር የሚለውን እወቃ። ከተሳሳተ እምነት እንድትወጣ ነው እያወራሁኝ ያለሁት። ለምን አትረዳም? ነቢያቶች አላስተማሩትም፣ ክርስቶስም አላስተማረውም። እግዚአብሔር ብሎ ማንም ነቢይ አልነገረህም። እንዴት ይህንን ነቢያቶች ያልነገሩህን አምላክ ስም ነው ብለህ አምነህ እንዴት አመንክ ብዬ እኔ ደግሞ ከዚህ እምነት እንድትወጣ እየመከርኩህ ነው። ጎበዝ መውጣቱን ተው አንተ። ጎበዝ ጥሩ ነው። አሁን የመጣልኝ ጥሩ ነው። ግን መጀመሪያ ይሄን ከማውራት በፊት እግዚአብሔር ጌታ አደረገው ካልክ እግዚአብሔር የሚለው መጽሐፍ ቅዱስ ማንን ነው ብለህ ይሄን መጀመሪያ አንደርስታንድ ማድረግ አለብህ፣ እንደ እውቀት ማለት ነው። ከማንም ይሁን ከምንም በራስህ እግዚአብሔር አለ። ኦኬ ማንን? ኢየሱስን። ከዛ አብ አለ፣ ከዛ ምን አለ? ወልድ አለ። አራት ጌታ ሊሆን ነው። ግን ይሄኛው እግዚአብሔር ወደ እነሱ ከመሄዳችን በፊት እግዚአብሔር ብሎ ያስተማረ ነብይ አለ የለም? ባጭሩ እሱን እኮ ነው እያወራሁልህ ያለሁኝ። አሁን አንተ መጀመሪያ እግዚአብሔር ጌታ አደረገው ስትል ወይንስ የለም? እግዚአብሔር አምላክ ነው ብሎ ያስተማረ ነብይ አለ ወይንም የለም? ምን አይነት ጥያቄ ነው የምትጠይቀኝ? ሙሉ መጽሐፍ ቅዱስ እግዚአብሔር አይደል የሚለው? ያንን ሰባን መልክ እኔ መልስ ያለው ጥያቄ አልጠይቅህም፣ ተሳስቼ ማለት ነው። መልስ የሌለው ጥያቄ እግዚአብሔር አምላክ ነው ብሎ ያስተማረ ነብይ አለ ወይንስ የለም? ክርስቶስም ቢሆን እነ ሙሴ ቢሆን ክብሩ አለ። ቆይሱ ምን አሁን እኔ የምልህ ብቻ አንዴ አዳምጠኝና ከዛ በኋላ አንተ የራስን ትምህርት ታስተምራለህ ወይ ከሌላ ሰው ጋር ታወራለህ። እኔ ያልኩ ያለሁት አሁን ከተረዳኸኝ ማለት ነው። መጽሐፍ ቅዱስ እግዚአብሔር ካለ ምን እያለ ነው? አሁን ለምሳሌ አብ ልጁን ጌትነቱን ቢሰጠው ሌላ ትምህርት ነው። ወልድ ለመንፈስ ቅዱስ ጌትነት ቢሰጠው ሌላ ትምህርት ነው። እግዚአብሔር ብሎ ከጠራ ማለት ነው። እግዚአብሔር ብሎ ከጠራ እግዚአብሔር የሚለው ወርድ ስላሴ አላር አብ ወልድ መንፈስ ቅዱስ አለ፣ እኛ የምናምንባቸው ሶስቱ። ስለዚህ እግዚአብሔር ብሎ ጠራ። እሺ ምንድን ነው የምትለኝ? የለም የሌለ ነገር እያወራህ እኮ ነው። ይሄ የምንማማርበት ነው ያለ የለም ነው የምትለኝ? እግዚአብሔር አምላክ ነው ብሎ የአምላክ ስም እግዚአብሔር ነው ብሎ የሰበከ ነብይ አለ የለም? ባጭሩ አለ እንጂ ምን ማለት ነው ይሄ? እንዴ ከዘፍጥረት እስከ ራዕይ እግዚአብሔር አለ የሚለው መጽሐፍ። ለምሳሌ ማንኛው ነብይ ለምሳሌ አንድ ጥቀስልኝ። አንድ ፈለግኩኝ። አንድ ነብይ። ኧረ በእግዚአብሔር አታደርግ። ይሄ አሁን ያነበብከው ራሱ እግዚአብሔር አይደል የሚለው? ሐዋርያት ስራ ማለት ምንድን ነው? የሐዋርያት አለ እንዴ? በጣም ጥሩ። በምን ቋንቋ ነበር የተጻፈው የሐዋርያት ስራ? በሁሉም ቋንቋ ተጽፏል። እግዚአብሔር ማለት እኮ የፍጥረታት ጌታ ማለት ነው። ሌላ ነገር የለውም። መጀመሪያ የተጻፈው በምን ቋንቋ ነበረ? መጽሐፉ መጀመሪያ የተጻፈበት የተተረጎመበትን አይደለም። አማርኛ ተርጉሞ የሰጠው ነው እሱ። መጀመሪያ አማርኛ ተናጋሪ አይደለም አይደል? ኢየሱስና ሐዋርያቶች ሲናገሩበትና ሲያስተምሩበት የነበረ ቋንቋ ምንድን ነው? በዚያ የአምላክ ስም እግዚአብሔር ተብሎ ይጠራ ነበር። ባጭሩ አይጠራም ብለህ ድምፅና ይጠራል። ለምን አይጠራም? የፍጥረታት ጌታ ማለት ነው። ሌላ ነገር የለውም። ለምንድን ነው የማይጠራው? በጣም ጥሩ። አሁን ምን ትፈልጋለህ? ኢየሱስ ክርስቶስ ሐዋርያቶችን ያስተማረባቸው ቋንቋ የትኛው ቋንቋ ነበር? ያው የተወለደበት ነው እዛው ሂንዱ
በዕብራውያን የተጻፈው ከተተረጎመ በግሪክ በምን ያለ እሱን አሁን ለመሰለህ እኔ ይሄን ያልኩ ግን እኔ ይሄን ያልኩ ለመሰለህ በቅንነት እንድትረዳ የተጠየቀው ላይ ትኩረት አድርገው ያለ የተጠየቀው ላይ። ስለዚህ ኢየሱስ ክርስቶስ ሐዋርያቶችን ያስተማረባቸው ቋንቋ አማርኛ አይደለም። እግዚአብሔር ብሎ አምላክም ሰው አላስተማራቸውም አይደለም። የፍጥረታት ጌታ ማለት ነው እኮ ሌላ ትርጉም የለውም እኮ። ምንድን ለምሳሌ ኢየሱስ ማለት አዳኝ ማለት ነው። ሌላ ምንም ትርጉም የለውም። እግዚአብሔር ነው የአምላክ ስም ብሎ አስተምሯቸዋል ወይ ኢየሱስ ክርስቶስ? ምን ማለት ነው? አባቴ እያለ ነው እኮ እሱ የሚያወራው። እግዚአብሔር ብሎ እንዴት ያወራል? ራሱ እኮ እግዚአብሔር ነው። አይደለም የጠየቁት። እግዚአብሔር ነው አምላክ ብሎ አስተምሯል ወይ ኢየሱስ ክርስቶስ? ይኸው ያስተማረውን አይደለም ማዳመጥ የምትፈልገው? ከሰማኸኝ እሱ እግዚአብሔር ብሎ አይናገርም። እሱ የሚናገረው አባቴ ብሎ ነው። አባቴ ብሎ ነው የሚናገረው እሱ ራሱ። ስለዚህ እግዚአብሔር ነው ላይ ኢየሱስ እግዚአብሔር ብሎ አላስተማረም። በጣም ጥሩ። እሱ እግዚአብሔር ነው ያልኩህ እኮ ነው። አትሰማኝም? እግዚአብሔር ነው እሱ እኮ። ተረጋጋ፣ እየተደማመጥክ እንጂ ተናገርክ። አዳምጠህ እርሱ ኢየሱስ እግዚአብሔር ብሎ አይናገርም። ታዲያስ አባቴ ብሎ ነው የሚናገረው። እሺ አዳምጠህ ተረጋጋ። እሺ ተረጋጋ፣ አዳምጠህ። ይኸውልህ ከዚህ በኋላ ከተደረብክ እኔ ያልኩትን ደግሞ እሱ እግዚአብሔር ነው። እሺ አዳምጠህ። ኢየሱስ ክርስቶስ አንዲት ቦታ ላይ ደፍሮ ነው እግዚአብሔር ነኝ አላለም ብሏል አላለም? ግን እግዚአብሔር ነው። ግን እግዚአብሔር ነው። እኔ እግዚአብሔር ነኝ ብሏል። እኔ እግዚአብሔር ነኝ ብሏል ኢየሱስ። ራሱ እግዚአብሔር ነው አልኩህ እኮ። እኔ የምልህን ለምን ብለሃል ካልክ ይሄንንም በልልኝ ለእኔ አንተ አልክ ኢየሱስ አሸተንተ እኔ ምን አልኩህ? ኢየሱስ ክርስቶስ እኔ እግዚአብሔር ነኝ ብሏል አንዲት ቦታ ላይ። ሁለት አይደለም አንድ ቦታ ታሪክ ራሱ እግዚአብሔር። እኔ ሰው ነኝ። ሰው እንዴት ነው? ሰው ነው በቃ ዛት ይባላል። የምጠይቀህን ጥያቄ ትመልሳለህ ወይንስ አትመልስም? ኢየሱስ ክርስቶስ ርዕስ ባስቀየርክ ቁጥር እየተከተልኩ ነው፣ ችግር የለውም። ኢየሱስ ክርስቶስ እኔ እግዚአብሔር ነኝ ብሎ አንዲት ቦታ ላይ ተናግሮ ያውቃል? ለታሪክ አንዲት ቦታ ላይ እኔ እግዚአብሔር ነኝ ብሏል? ለምን አይልም? ይላል እንጂ። የቱ ጋር ነው ያለው? አስረጃ። እኔ ህይወት ነኝ ካለ ከእግዚአብሔር ውጭ ህይወት የለም፣ እሱ እግዚአብሔር ነው ማለት ነው። አልጠየቅኩም። እኔ እግዚአብሔር ነኝ ብሏል? እኔ ህይወት ነኝ አለ። እኔ እግዚአብሔር ነኝ ብሏል? አትቀይርም። አሁን የሚያምንብኝ ቢሞት እንኳን ህያው ይሆናል ብሏል። እኔ እግዚአብሔር ነኝ ብሏል? እኔ እግዚአብሔር ነኝ ብሏል? እሱ እኔ ከአብርሃም በፊት ነበርኩ ብሎ መኖሩን አሳይቶናል። ወሬውን እኔ እግዚአብሔር ነኝ ብሏል? ሌላውን ተውማ። አዎ ብሏል። እግዚአብሔር ነኝ። እኔ እግዚአብሔር ነኝ ብሏል ወይ? አዎ ብሏል ያልኩህ እኮ ነው። የቱ ጋር ነው እኔ እግዚአብሔር ነኝ ያለው ኢየሱስ? ጥሩ። እኔ የዘላለም ህይወት ነኝ ብሏል። እኔ እግዚአብሔር ነኝ ብሏል ወይ? ምንም አትቀይረውም አሁን። አዎ ብሏል። አዎ ብሏል። የቱ ጋር ነው እኔ እግዚአብሔር ነኝ ያለው? በእኔ የሚያምን ለዘላለም ይኖራል ሲል እግዚአብሔር ነኝ እያለ ነው። ይህ እኔ እግዚአብሔር ነኝ ብሏል ወይ? አዎ ብሏል። እኔ የህይወት ውሃ ወንዝ ነኝ ብሏል። እኔ የህይወት ውሃ ወንዝ ነኝ ብሏል። ጎርፍም ይሁን እሱ አይደለም፣ እሱ አያገባኝም። እኔ እግዚአብሔር ነኝ ብሏል ወይ? አዎ ብሏል። የቱ ማስረጃ? ብታምኚስ እኔ የዘላለም ህይወት ነኝ ብሎ ለማርታ ተናግሯታል። ሰላም አለይኩም። እሺ ከላይ ላይኩን ሰላም፣ እንዴት ነህ? ጊዜ ከምንፈጅ አላለም። ይሄን ነገር ወቁት ክርስቲያኖች። የትኛው ቦታ ላይ ክርስቶስ እኔ እግዚአብሔር ነኝ አላለም። ግን ምን አለ ከተባለ እኔ ከእግዚአብሔር እየሰማሁ የምናገር ሰው ነኝ ነው ያለው። እኔ እግዚአብሔር ነኝ ሳይሆን ከእግዚአብሔር እየሰማሁ የምናገር ሰው ነኝ። ከዚያ ክርስቲያኖች መጡና ክርስቶስን ተቃወሙት። አይ አንተማ ሰው ብቻ አይደለም እግዚአብሔርም ጭምር ነህ አንተ ራስህ አሉት። አረ ተው ስሙኝ፣ እኔ ከእግዚአብሔር እየሰማሁ የምናገር ሰው ነኝ አለ። ተሳስተሃል፣ አንተ ራስህ እግዚአብሔርም ነህ ሰውም ነህ፣ ችግር የለውም አሉ። አሜን ነው። ታዲያ ምድር ላይ ከክርስቲያኖች በላይ ኢየሱስ ክርስቶስን የሚቃወም አለ ወይ? በአላህ ስም ላለው የለም። ከአምላክ ጋር እርሱን አስተካከሉት። እኔ ከአምላክ እየሰማሁ የምናገር ሰው ነኝ እያለ አይ ተሳስተሃል፣ አንተ ራስህ አምላክ ነህ አሉት። ብትወዱኝ ግን ትእዛዜን ትሰማላችሁ ብሎ ነበር። አንሰማም ማለት ነው። እሱ ሰላም ነው። ሰላም ነው። እንዴት ምን ሰላም አለ? ኢየሱስ ክርስቶስ ሰላምን ለማምጣት የመጣ አይምሰላችሁ ሰይፍን እንጂ እያለ መጽሐፍ ቅዱስ ላይ ምን ትላለህ? ላይኩን ሰላም ጠፋ በል ላይኩን በል ሄሎ፣ ይሰማል?
السلام عليكم وسو. وعليكم السلام ورحمة الله. ሰላም ነው? ደህና ነኝ አልሐምዱሊላህ። ይቻላል። ስልኬ እሺ ጥያቄ ያለ ይቀጥልሽ። በተራ ጠይቃል። እሺ እኔ ልቀጥል ወይስ? እሺ ቀጥልሽ። እሺ እሱ አይ አንድ ጥያቄ ነበረች፣ እሷን ለመጠየቅ ነበር። ግራ የገባኝ ነገር ነበረች። ጥያቄ ምንድን ነው? አንተን ነበረ ውዱ የሚሰብሩት ነገሮች ተብሎ ሲወራ ሰማውና፣ ማለት እኔ ከክርስትና ወደዚህ የመጣሁት አንድ ነገር ቸግሮኝ ነው። እኔ ሳገባኝ ቀርቶ አሁን ማለት ፈስ ውዱን ይሰብራል ተብሎ ሲነገር ሰማውና፣ ለምሳሌ የሆነ መስጊድ ውስጥ ሆኜ ማለት አወል ሰፋ ላይ ብሆንና እንደዛ አይነት ነገሮች ቢያመልጡኝ እንዴት ነው ማደርገው የሚለውን ነገር ነው ግራ ሲገባኝ ነው አንተን ለመጠየቅ የመጣሁት። ይቅርታ ግን አብሽር። ወጥተህ ውዱ ማድረግ በኢስላም ሁሉ ነገር ግልጽ ነው። በኢስላም ሁሉ ነገር ግልጽ ነው። ኢነላህ ላ የስተሕይ ሚነል ሐቅ፣ እኔ አምላካችሁ አላህ ከእውነት የማፍር አይደለሁም ማለት። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ሁለት ሰዎች እውቀትን አያገኙም አሉ። አንደኛ አይናፋር ወይንም ፈሪ የሆነ ሰው፣ ሁለተኛ ኩራተኛ። ኩራተኛው ከኔ በላይ አዋቂ የለም ስለሚል እውቀትን ሳያገኝ ይኖራል። ፈሪው ይህንን ብጠይቅ ምን ይሉኛል ሰዎች ብሎ ፈርቶ እውቀትን ሳያገኝ ይኖራል። ስለዚህ እንደ ሁለቶች ሰዎች አትሁኑ ብሎ አስተምሯል። ገብታችኋል? ስለዚህ ጠይቅ እና ሰውየው ውዱ ከፈታ ምንድን ነው ማድረግ ያለበት ከተባለ ወጥቶ ውዱ ማድረግ። ነቢያችን ሰለላሁ ዐለይሂ ወሰለም እየሰገዳችሁ ራሱ ውዱ እንደሌላችሁ ብታስታውሱ ወይም ውዱ ብትፈቱ ውጡና ተመልሳችሁ ውዱ አድርጋችሁ ሶላታችሁን ስገዱ ብለው ተናግረዋል። ቃል ነቢዩ ሰለላሁ ዐለይሂ ወሰለም ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? ኢዛ አሕደተ አሐድኩም ወሁወ ፊ ሶላህ ፈልየንሰሪፍ ወሊየተወዳ አሉ። አንዳችሁ በሶላት ውስጥ ሳለ ውዱ ቢፈታ ወይም ውዱ እንደፈታ ቢያስታውስ ሶላትን አቋርጦ ይውጣና ተመልሶ ሄዶ ውዱን አድርጎ እንደገና ይስገድ ብለው ተናግረዋል። አይ እሱ ጀዛኩም ላ ኸይረን። በጣም ነው ማመስገን ገና። መርሐባ። እሺ ጥያቄ ያለው ካለ ይቀጥል። አሸናፊ ሰላም አለይኩም ወራህመቱላሂ ወበረካቱ። ወሱ ሁሉም ጀማ ሰላም ይላል። እሺ ትጠይቃላችሁ። አሸናፊ አንዴ ቃኛው አንድ ጊዜ። እሺ ጌትነት ጥያቄ አለ? እሺ ጥያቄ ያለ ይቀጥልሽ። እሺ እኔ ጥያቄ አለኝ። ወሱ የአንድ ደቂቃ ጥያቄ ነው። ይቅርታ ተፍቴ ላሉት ይቅርታ። ባለቤቴ ጋር ተለያይተን ነበርና 3 ወር አልሞላንም። ለ3 ወር 7 ቀን እንደዛ ይቀረናል እና መመላለስ ፈለግን። እሷ 3 ጊዜ ሀይድ አይቻለሁ እያለች ነው። ዛሬ እያወራን ነበርና ማለት ነው። ቀኑን ግን በማስታወሻ ይዣለሁኝ። 7 ቀን ይቀረናል። እንዴት ይታያል? እሺ 3 ሀይድ አይታ ከሆነ ወንድም ጊዜው አልቋል። خلاص ሀይድ አይታ ከሆነ በእርግጠኝነት ከ3ቱም ሀይድ አይታ ነስታ ከሆነ የዒዳ ጊዜ ስላለቀ ረጃዕቱ ብለህ ሳይሆን እንደ አዲስ ኒካ በማሰር ነው መመለስ የምትችለው። 3ቱንም ኒካ ጨርሳችሁ ከሆነ አይ አንድ ኒካ ነው ያወረድኩት፣ አንድ ኒካ ነው የፈታሁት። እንደ አዲስ ነው ኒካ ማሰር የምችለው? እሺ አፉን ወያኩ። እሺ ጥያቄ ያለው ካለ ቀጥል። ጥያቄ ያለው አለ? ሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም ወረህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ጀማዓ ሁሉ ሰላም ነው? ለን አልሐምዱሊላህ ሰላም ነው። ናቸው። ጥያቄ ትንሽ ጥያቄ ነበረች። ምን ትላለች? ይሰማል?
ሰማላ በል ከሚስቴ ጋር ተጣልቼ ነበርና በአጋጣሚ በዛ በተጣላን ሰዓት እኔና አንቺ እንግዲህ አብረን መኖር አንችልም፣ አንቺም የፈለግሽውን አግቢ አላህ ደህና ባልስትሽ እና እኔና አንቺ ከእንግዲህ በኋላ አብረን መኖር አንችልም ብዬ እንደ አይነት ቃል ተናግሬ ነበርና ከዛ ወዲያው እንደዚህ በተባባልን በሶስተኛው ቀን ነው እንደዛ የተጣላንበትን ችግር ፈተን ታርቀን ተገናኝተን ነበርና ከዛ ወዲህ በቃ የሆነ ውስጤ የሸከከ ይሄ ነገር ፈታዎች የሚለው ቃል ታፊ ባይወጣም በቃ ኒካውን የሚነካ ነገር አለው እንደ የሚል ሸክ በቃ አደረብኝና አሁን ብዙም በቃ ደስታ እየተሰማኝ አይደለም በዚህ ጉዳይ ላይ እና ይሄን እንድታብራሩልኝ ያን ቃል ባልክ ጊዜ ፍችን አስበህ ነይተህ አቅደህ ነበር የተናገርካት ወይንስ አይደለም? ያው በሰዓቱ በጣም ስለተናደድኩኝ ያለንበት ዓላማ እኔ እንደማስበው ሳታስብ ስቀር እሷም እንደዚህ ያለ ዛር ምንድን ነው ብዬ በእርግጥ በሰዓቱ ባይሆንም ያው ለወደፊቱ እንደምላቀቅ አስቤ ነበር ማለት ነው። በቃ ለወደፊቱ ያሰብከው ነገር ከሆነ ኒካሁ አይወርድም። ሌላ ጥያቄ አለ? ጠይብ አለኛ መሰለን ኒካህ ምሳሌ ኒካህ ወርዷል እንበል። ኒካህ ወርዶ ከሆነ ረጃቱ የሚለው ቃል ረጃቱ ባላላትም እኔና እሷ ተጣልተን በተጣላን ሰዓት ያን ሀጃ የተጣላንበት ምክንያት ኒካሁ አልወረደም። ወንድም ኒካህ አልወረደም። በጠየቀው ጥያቄ መሰረት ከሆነ ኒካህ አልወረደም። ፈተህ ከሆነ ፈትቼሻለሁ ብለሃት ከሆነ እዛኔ ኒካሁ ወርዷል። ካላልክ ኒካህ አለ خلاص። ጀዛኩሙላሁ ኸይር ባረከላሁ ፊኩም። አመሰግናለሁ። ሰላም አለይኩም። እሺ ጆሲ ጥያቄ አለ? ሰላም ጆሲ አለ? የገልጤ ነበር አለ። አይ እንዴት እንደሆነ ታውቃለህ? አይ እኔ ወታደር ነኝና ማለት ነው። አይ ወታደር ነበርኩና ማለት ነው። አይ ሶላት ሳትሰግዱስ ገሃነም ነው የምትገቡት ምናምን ስትል ማለት ነው። ሶላት ቢያንስ በጦርነት ሰዓት እንግዲህ አንተ ራስህ ታውቀዋለህ፣ ማንኛውም ነገር ማን ታውቀዋለህ። ቢያንስ አርግና አታርግ የሚባለው ነገር ነው የሚኖረው በዚህ ምድር ስትኖር ማለት ነው። ስትኖር ግን ማለት ነው ካልሰገድክ ጀሃነም ትገባለህ ስትለኝ ማለት ነው እኔ በጣም ቅር አለኝ። ሙስሊም ነህ ክርስቲያን? ሳምሶን እኔ ሙስሊም ነኝ። አዎ ሙስሊም ከሆንክ የሙስሊሞች የመጀመሪያ ግዴታው ከሻሃዳ በመቀጠል ሶላት መስገድ ነው። ለዚህ ላመንከውና ለመሰከርከው ለአንዱ አምላክ አልሰግድም ካልክ በአንደበትህ ብቻ አመኛለሁ ማለቱ የሚበቃ ነገር አይደለም። ስለዚህ ሰውየው ከእምነት ጋር ስራ ሊኖረው ይገባል። ስለዚህ እምነት ብቻ ያድናል ብለው የሚያስቡ ሰዎች ሰው በእምነቱ ብቻ ያድናሉ ኢላ ስራ ግዴታ ነው። አላህ በቁርአን ላይ ሲናገር እነለዚነ አመኑ ወዐሚሉ ሷሊሓት ይላል፣ ለሁም ጀናቱ ነዒም ይላል። እነዚያ በእኔ በአላህ አምነው መልካምን የሰሩ ሰዎች ለእነርሱ የገነት ጸጋ አለላቸው ብሎ ተናግሯል። ስለዚህ ሶላትን የማይሰግድ ሰው ነብዩ ሰለላሁ ዐለይሂ ወሰለም ሙስሊም አይደለም ይሄ ብለው ተናግረዋል። ሶላትን የማይሰግድ ሰው ሙስሊም እንዳልሆነ ወይም ካፊር ነው ብለው ከሃዲ ነው ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። እሺ ጥያቄ ያለው ካለ ይቀጥል። የጂሃድ አሁን ለምሳሌ የጂሃድ ጦር ቢሆን ማለት ነው በጂሃድ ጦርነት ደግሞ ብሞትስ ወደ ሲኦል ነኝ ማለት ነው። ሶላት የማይሰግድ ሰው ወደ ሲኦል ነው የሚሆነው። ነቢያችን ሰለላሁ ዐለይሂ ወሰለም ታሪኩ ሶላ ዩሕሸሩ መዐ ፊርዓውን ወሃማን ወቃሩን ወኡበይ ብን ኸለፍ አሉ። ሶላትን የተወሰው ከፈርዖን ጋር ነው የሚቀሰቀሰው ብሎ ተናግረዋል። ፈርዖን ደግሞ ይገሃነም ነው። ትክክል ነህ፣ አልተሳሳትክም። ትክክል ነህ፣ የምትናገረው ነገር ትክክል ነህ። አሁን ለምሳሌ ተሳሳትክ አላልኩም። አሁን ለምሳሌ ቢያንስ ወታደር ሃይማኖት የለውም አንድ የሚሆን ነገር ማለት ነው።
አንድ ወታደር እንደዛ የሚባል የለም በእስልምና እንደዛ የሚባል የለም። ሙስሊም ከሆንክ ይሄን ህፃን ሙስሊም ያውቃል። በእኛ ትክክል ነህ። በእኛ እንደዛ የለውም እና ግን ማለት ነው ሲጀመር ጅሃድ ሲነሳ ማለት ነው ጅሃድ አሁን ለምሳሌ በጅሃድ ጦርነት ማለት ነው ጅሃድ ሲነሳ ጅሃድ ላይ ጦርነት ሲደረገ ማለት ነው ሶላት እያለፋቸው ከሞቱ ማለት ነው ጀሃነም ነው የሚገቡት ማለት ነው። ይሰግዳሉ ሙስሊሞች በጅሃድ ላይ ሶላትን አያቋርጡም። አሁንም ሙስሊም ከሆንክ ይህን ህፃን ሙስሊም ያውቃል። ሶላቱል ኸውፍ ተብሎ ይጠራል። በጅሃድ ላይ የሚሰገደው ሶላት የፍራቻ ሶላት ይባላል። ያ ማለት ጠላት ከኋላ አለ፣ አንተ የምትሰግደው ሶላት ሶላቱል ኸውፍ ተብሎ ይጠራል። እንዳጠቃላይ ይሰግዳሉ። በጅሃድም ጊዜ ራሱ በጅሃድ ጊዜ ሶላት አሰጋገድ ስርዓት አለው። ይህንኑ አምስቱን አውቃት ሶላት ጠብቀው እንደ መሰለህ በአይኔ በትክክለኛው ነገር እኮ ነው የምልህ። ማንኛውም ሰው እኮ ማለት ነው እኔ ጋር አሁን ለምሳሌ ማለት ነው አሉ ቃልቻዋም አሉ ሰጋጆችም አሉ። ግን አሁን ለምሳሌ በራስህ በምትለው እኮ እኔ እኮ በምትለው እኮ ነው ልንገርህ። አሁን ለምሳሌ በጦርነት ካልሰገድክ ጀሃነም ትገባለህ አልክ። ጅሃድ ከመጣ ግን ማለት ነው ጅሃድ በምንድን ነው የሚመጣው? በጅሃድ ሳትሰግድ እየተዋጋህ ሲኦል ነው የምትገባው። ባልስ አሁን ትንሽ እኔ እኮ ጭንቅላቴን ረብሽኝ። ይኸውልህ ይሰግዳሉ ጀመር ወታደር ነኝ እኔ ጦርነትና ዋላ ሲኦል እኔን ላይመለከተኝ ይችላል። ግን አንተ በምታስበው እኮ አይደለም። በጀሃነምስ ማለት ነው ስማ ልንገርህ የሆነ አሁን ለምሳሌ የሆነ ነገር በጦርነትስ ካልሰገድክ ብለሃል፣ ትክክል ነህ። በወታደር ደግሞ አርግ አታርግ ነው። ግን አሁን ለምሳሌ የጅሃድ ጦርነት ቢነሳስ ካልሰገድክ ገሃነም ነው የምትገባው እያልከን ነው። እሺ አሁን ታዳምጣለህ? ልመልስ እንዳታቋርጥ ጨርስ ድረስ ጠጥተሃል አይደል? በምን እንደምጠጣው እኔ አልጠጣም። እኔ እቅማለሁ እንጂ አልጠጣም። ጠጥቼ አላውቅም። በጃምቦ አክሱም ለማንኛውም መልሱን አዳምጥ። ይኸውልህ ይሰግዳሉ ሙስሊሞች በጅሃድ ውስጥ ራሱ እያሉ ይሰግዳሉ። ሶላት እያልኩ ነው። ሶላቱል ኸውፍ ተብሎ ይጠራል። ይሰግዳሉ። ነቢያችን ሰለላሁ ዐለይሂ ወሰለም ለጅሃድ በወጡ ጊዜ ሰሓቦቻቸውን ይዘዋቸው ሶላትን አሰግደዋቸዋል። ያን ያሰጋገድ ስርዓት ሁሉም ሙስሊም ያውቃል፣ ይሰግዳል። ሙስሊም የትኛውም ስፍራ ቢሆን ጅሃድም ላይ ቢሆን ራሱ ሶላቱን አያቋርጥም። ገብተዋል አይደል? እንዴት እንሰግዳለን ካሉ እኮ ከሃዲያኖች ሊያጠቋቸው ይችላሉ ልትሉ ትችላላችሁ። ያሰጋገዱ ስርዓት እንዴት መሰላችሁ? ግማሽ ሙስሊም ሲሰግድ ግማሹ ወደ ሶላት ፍሩ ይጠብቃል። ነቢዩ ሰለላሁ ዐለይሂ ወሰለም ሲያሰግዷቸው ጊዜ እንዴት ያደረጉ ሰሃቦችን ከተባለ ለምሳሌ ዙህር ሶላት አለ። ዙህር ሶላት ስንት ረካ ነው? 4 ረካ። ነቢያችን ሰለላሁ ዐለይሂ ወሰለም በቁርአን ላይ ያሰጋገዱ ስርዓት ተጠቅሷል። ወኢዛ ኩንተ ፊህም ፈአቀምተ ለሁም ሰላተ ፈልተቁም ጣኢፈቱን ሚንሁም መዐክ ወሊየእኹዙ ሒዝረሁም ወአስሊሐተሁም እያለ አላህ ይናገራል። በመካከላቸው በምትሆን ጊዜ ከእነርሱ የሆኑ ጭፍሮች ከአንተ ጋር ቆመው ይስገዱ አለ። ማለት ሰሃቦቹ ጅሃድ ሊያደርጉ የሄዱት ለሁለት ይከፈላሉ። ግማሹ ሰራዊት ከነቢ ሰለላሁ ዐለይሂ ወሰለም ጋር አብሯቸው 2 ረክዓ ይሰግዳል። ገብቷቸዋል አይደል? ያንን ሰግዶ እስኪጨርስ ድረስ ግማሹ ሰራዊት ደግሞ ፊቱን ወደ ጠላት አዙሮ ይጠብቃል። እነዚህም ሰይፉን ይዞ ማለት ነው፣ ማንም ጠላት መጥቶ እንዳያጠቃቸው። ከዚያ በኋላ ልክ 2 ረክዓ ሰግደው እንደጨረሱ እነዚህ እንደገና እነሱ ይወጡና ተመልሰውላቸው ለእነዚያ ቦታ ይለቁላቸዋል። እነዚያ መጥተው ከነቢ ሰለላሁ ዐለይሂ ወሰለም ጋር ተከትለዋቸው ይሰግዳሉ ማለት ነው። ገብቶሃል አይደል? ከዚያ እነዚህኞቹም ከመጀመሪያ የሰገዱት እንደገና ተመልሰው ጠላትን ይጠብቃሉ፣ ይጠባበቃሉ። ያልሰገዱት ተከትለዋቸው ነቢ ሰለላሁ ዐለይሂ ወሰለም ይሰግዳሉ። በዚህ መልኩ ሶላቱል ኸውፍ ይሰገዳል። የጂሃድ ጊዜ የሚሰገደው ሶላቱል ኸውፍ ይባላል። አላህ በቁርአን ላይ ይህንን ጠቅሶታል። ስለዚህ ሶላትን አያቋርጡም፣ በዚያ ቅጽበት ራሱ እያሉ ማለት ነው። በዚህ መልኩ ነቢ ሰለላሁ ዐለይሂ ወሰለም ያሰግዳሉ። ይሄ ነው። እሺ አንድ ጥያቄ ልቀር ከዚህ በፊት ማለት ነው ቢያንስ በሱዳን ሰዓት ማለት ነው ሱዳን ጋር ሲጣሉ ማለት ነው በሱዳን ሰዓት ማለት ነው ከዚህ በዓመተ ምህረቱ በረሳው ማለት ነው 7 ሰዓት ላይ እየሰገዱ እያሉ ማለት ነው ጠላት ገብቶባቸው በጠላት ተሸነፉ። አሁን ይህ ነገር
እየሰገዱ የሞቱት ሰዎች ማለት ነው ገሃነም ይገባሉ ነው ወይ ይጸድቃሉ ነው? እኛም እየሰገድን እንድንሞት ብዬ ነው እንድትነግረኝ እንድታሳውቀኝ የሚፈልገው ማለት ነው። እየሰገደ የሞተ ወይም ደግሞ ሙስሊም ሆኖ የሞተ ሰው አላህ ሙስሊሞች ገነት እንደሚገቡ ቃል ገብቶላቸዋል። ሙስሊሞች ማስረጃ ቃለ ሱብሓነሁ ወተዓላ አለዚነ አመኑ ቢአያቲና ወካኑ ሙስሊሚን እድኹሉል ጀና አለ። እነዚያን በአናቅጾቼ ያመኑትንና ሙስሊሞች የሆኑትን ገነትን ግቡ ነው የምላቸው አለ። ስለዚህ አንድ ሙስሊም የሆነ ሰው ሶላትን ጠብቆ እስከሰገደ ድረስ በአላህ ላይ እስካላጋራ ድረስ አላህ ገነት ሊያስገባው ቃል ገብቶለታል ማለት ነው። ይህ ግን ትሰግዳለህ? ሳምሶን ትሰግዳለህ? እንዳንተ ሳምሶን 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 ትሰግዳለህ እንዴ? ሳምሶን አንተ አይደለም እኔ ከሆነ ለምሳሌ ስለወታደር ነው የምነግርህ። ይኸውልህ ልንገርህ አይደል እኔ በሀቅ ነው የምነግርህ። እኔ ቢያንስ አንተ ሃይማኖትህን አክብረህ ነገርከኝ። አመሰግናለሁ። ያለው ማለት ነው ስላልሰገድኩ እናመሰግናለን። ተኩሳለሁ ሳምሶን ለሶስቱም አምላኮችህ ነው የምትሰግደው? አንተ ለአንድ ነው የምትሰግደው? ሳምሶን ለሶስቱም አምላኮችህ ነው የምትሰግደው ወይስ ለአንዱ ብቻ ነው የምትሰግደው? ምን ላክል የሰገድኩት? ላ አይደለም። ለማን ነው የምትሰግደው አንተ? ለምን ትልክልኛለህ? እዚሁ ነገር እንጂ ለማን ነው የምትሰግደው? ለማን ነው የምትሰግደው? ስምህን አይደለም የጠራሁት። ለማን ነው የምትሰግደው? እኔ ለኢየሱስ ክርስቶስ እኔ የምሰግደው ማለት ነው ለኢየሱስ ክርስቶስ ብቻ ነው የምሰግደው። ኢየሱስ ክርስቶስ ለማን ነበር? ኢየሱስ ክርስቶስ ነው ምድርን አላህ ኢየሱስ ክርስቶስ ኢየሱስ ክርስቶስ ለማን ነበር የሚሰግደው? ማን? ኢየሱስ አምላክ ኢየሱስ። አዎ ለማን ነበር የሚሰግደው? ቀላል እየሰገደ ነበር እያልከኝ ማለት ነው። ድብን አድርጎ ለዚያው አንተ ትክክለኛ ማለት ነው አይ አይደለም አይ በመጽናናት አይደለም። ጓደኛዬ ረጋ በል እክምዳው ማብራዘር ችግር የለውም። እክምዳው ተረጋጋ። አውራንጂ ተረጋጋና አውራ ሐሳብ አው ይሰግድ ነበር እያልኩ ነው። ኢየሱስ ክርስቶስ ይሰግዳል ማለት ነው። በቃ ይሰግድ ነበር። በአንተ ይሰግድ ነበር አይደለ? ስማ በምድር ውስጥ ያለ እስራኤል ውስጥ ያለ ማለት ነው። ላላ በእኔ አይደለም በአንተ መጽሐፍ የጎበጡትን አድኗል፣ የታመሙትን አድኗል፣ የጆሯቸው እንትን ያለ ፈውሷል። አላህ ማን ነው የፈወሰው? እስኪ ንገረኝ። ወላሂ ሰክሮ መሰለኝ። ወላሂ ሳይሰክረኝ ለማንኛውም ልጆች ታላቅ የጾም ቀን አለ። ቪዲዮ ልስራላችሁ፣ ሪከርድ አድርጉ፣ ወይንም በዚህ ቪዲዮ ሰርች ልቅቅላችሁ በዚህኛው ሞባይል አንድ እዚሁ እያላችሁ ቪዲዮ ልስራና ቲክቶክ ላይ ልልቀቅላችሁ። እንዳትረሱት፣ እንዳያልፋችሁ። ታላቅ የጾም ቀን ነው፣ ሐሙስ ነው። ኢንሻአላህ እንትን ልበላችሁ፣ እንዳያልፋችሁ። እሺ 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 መቼ ነው? ሐሙስ አንድ ልስራላችሁ ቪዲዮ። ታላቅ የጾም ቀን ከፊት ለፊታችሁ አለ፣ እንዳይጠፋችሁ አደራ። በሁለቱ ሞባይል ነገር በዚህ ከፈለጋችሁ ቀርጹ፣ በዚህም ቀርጹ። እሺ ሚዩት አድርጉሽ ሰዎች። አይ አሰላሙ አለይኩም ወራህመቱ። እሺ ኮሜንት ላይ አትሳቁሽ። ወላሂ ጀብር ያቆረኩ። እሺ ኮሜንታችሁን ላለማየት እንደዚህ አድርጌ ቪዲዮ ልስራ። በቃ
እሺ ማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ? አለሁ አልሐምዱሊላህ። ከፊት ለፊታችን ታላቅ የጾም ቀን እየመጣ ነው። ሁላችሁም ሙስሊም ወንድምና እህቶቼ ላስታውሳችሁ፣ እርሱም የአሹራ ቀን ጾም ነው። አሁን ያለንበት ወር የአረበኛ ወራት አቆጣጠር የመጀመሪያው ወር ሙሐረም የተባለው ወር ነው። 10ኛው ቀን አሹራ ተብሎ ይጠራል። ይህ ቀን እንድንጾመው ነቢያችን ሰለላሁ ዐለይሂ ወሰለም መክረውናል፣ አዘውናል። ነቢያችን ሰለላሁ ዐለይሂ ወሰለም ስለዚህ ቀን ጾም ሲናገሩ ሱያም የውም አሹራ ዩከፍሩ ሰነተ ልማዲያ ብለዋል። የአሹራ ቀን ጾም ያለፈውን የአንድ ዓመት ኃጢአት ያስምራል፣ ያስተሰርያል ብለዋል። እና ሁላችሁም ይህን ቀን ጾሙት። በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ለኢን በቂቱ ኢለል ዓም አልቃዲም ለአሱመና አታሲዕ ብለዋል። እስከ ቀጣዩ ዓመት ድረስ አላህ ስብሐነ ወተዓላ በህይወት ካቆየኝ 9ኛውንም ቀን አብሬ እጾመዋለሁ ብለው ተናግረዋል። 9ኛው ቀን ሮብ ነው። 10ኛው ቀን ደግሞ መቼ ይሆናል? ሐሙስ ይሆናል ማለት ነው። ከቻላችሁ ሁለቱን ብትጾሟቸው መልካም ነው። ካልቻላችሁ ደግሞ 10ኛውን ቀን ሐሙስን መጾም ትችላላችሁ ማለት ነው። የምንጾምበት ምክንያት ምንድን ነው የሚል ቀረ፣ እሱንም እንናገር። ነቢያችን ሰለላሁ ዐለይሂ ወሰለም የአሹራን ቀን የምንጾምበትን ምክንያት ሲናገሩ እነሁ የውሙ ነጀ ላሁ ፊህ ሙሳ ወቀውመሁ ምን ዙልም ፊርዓውን ብለው ተናገሩ። እርሱ ይህ የአሹራ ቀን ጾም አላህ ሙሳንና ህዝቦቹን ተከታዮቹን ከፈርዖን ግፍና በደል ነፃ ያወጣበት ቀን ነውና ሙሳ ጌታውን አላህ ስብሐነ ወተዓላን ይህን ጸጋ ስለሰጠው ለማመስገን ጾሞታል። እኔ ደግሞ ወንድሜ ሙሳ የተደሰተበት ደስታ የእኔም ደስታ ነው እና እኔና ህዝቦቼም የሙሳን ደስታ እንካፈለው ዘንድ እንጾማለን ብለው ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል። እና ስለዚህ እንጾመው፣ ሁላችሁም ለሌሎች አስተላልፉ። የማያስተላልፍ ካለ ወላሂ ሪከርድ አደረኩት እንደ የሚቆረጠው ችግር የለውም። ይሁን አይገባኝ። መልካሙን ስሙና ክፉን ራሳችሁ ቁረጡት እዛ። እሺ ተሳ አስታውስ ዲየሚያ ወይ ይግን ወይ አለው ሲና አብራለሁ